ናው አውጣ አልወጣም በቤት ስላስ አልወጣም አዎ ጠንቋይ ሞን እንዴት ደስ ይላል ስሜ እኮ እንዴት ደስ እንደ ብር እኮ አተምኩብ ቀብር ብለህ ትኖር ነበር እኔ ጋር አረ ውፋይ ተቃጠልኩ እኮ ነው አረ በማያውቅ በደንብ አውቃለሁ ምትለውን ለመስማት ነው እንጂ እነማን ከኛ ጀርባ እንዳለ አታውቁም ማንም ሊኖር ይችላል በእናትህ ለልጆቼ ልኖርበት ባክ በመንግስት ደረጃ መንግስት ከፈለገ ይጠይቅ ደም ቤቴ ማትምጣብኝ ያልኩ ነው የመጣብኝ የዛኔ በውሸት እሱ እጁ ረጅም ነው ምናምን ብዬ እንዳልኩ ያኛው ደግሞ በጣም ከባድ እጅግ በጣም የተደራጁ የወንጀለኛ ቡድኖች ጋር ተጋፍጠን ነው እዚህ የደረሰው አሁን እውነቱን ተናገር ነው የምለው ሌላ ነገር ውስጥ አንገባ ብዙ ነገር ሳይደርስ እዛ ክለብ ውስጥ የሚሰሩ ነገሮች እንዳይጋለጡና እንዳይወጡ ነው እናንተ ጥረት ስታደርጉ ለነገሩ አንቺ ነው የምታውቂው ከኔ በላይ ከባድ ከምልሽ በላይ ከባድ ምን ዋስትና አለኝ እሺ ለልጆቼ ላይ እንደርሰው ባለቤቴ ላይ እንደርሰው ቤቴ ላይ ምን ማስተባረርብኝማ ምክንያቱም በቃ ስለተባነነብኝ እኔ ሞኔ ስለታወቀ ነው ካልከን ደግሞ ማን ነው ሰውየውን ከፈለክ ቤቱን ድረስ ሄጄ ያሳይሃል በሱ ነገር እኮ ነው ተሰቃየው እኮ እኔ ምንም በማላቅ ሁሉም ሰው በቃ ይነገር የለም በቃ እኔ እንደው እገላገላለሁ እንዴ በቃ እኔ ማን ስለሆነ ነው ከማን በላይ ስለሆነ ነው እሱ እንደዚህ አይነት ስራ እየሰራ ትውልድ እያበላሸ ትንሽ ልጆች ይመጣል አሽሽ እናስጨሳለን ይሁን ማሳጅ እናሰራለን የአይምሮ እድገት ውስንነት ያለባት ልጅ አለች እሷን ለማሳከም ሲል በቃ እሷ ብዙ ነገር ያስፈልጋታል ሰውየው ሹፍርና ብሎ ነበር ያስገባኝ ከዛ በኋላ በቃ ምን እንዳልኩ ቀስ እያለ ጠንቋይ ነው ብሎ ማስወራት ጀመረ እየተመቸኝ መጣ ከዛ በኋላ በቃ ደስ ቢል ነው በቃ እንዴት ደስ እንደሚል ባክ ምን ያደርጋል ዞሮ እጅ ከፊት ያስኩ እኔ ለጄስን ነበር እንደዚህ ያደረኩት ታላቅም በቃ ያልቀስ በቃ በጣም ጣፈጠኝ የጥንቁላንቱ ነው በቃ ደስ የሚል ነገር ነበር የነገሩን ነገር መልሰ እየነገርካቸው ከዛ እንደዛ ያረኩ ነበር መስራው ያብት መነሻ ከታች ነው ሊስትሮ በመስራት ከሊስትሮ በኋላ አንዳንድ ቦታዎች ተቀጥሮ በመስራት ብቻ ያመጣሁት ስለሆነ ብናገርም ከፋይስ ባለኝ ታዋቂ ዘፋኞች የሚመጡበት ትልልቅ የክብር እንግዶች የሚገኙበት ቤት አለ ምን የምን ባዕድ አምልኮ እንደማንኛውም ሰው ምን የምነብታለን በእምነቴ ነው የምን ባዕድ አምልኮ መጣ ይሄ የሐሰት ወሬ ነው የሰማኸው ማን ስለሆንክ ነው ሁሉ የምትፈለፈለው አውቀ እንዳላወቀ ሰው አድርገህ ተሞክሮ ምናምን ስለ እሺ ብለህ ተቀበልከኝ እንጂ እንደምመጣም ጭምር ታውቅ ነበር አይደል ዛሬ በደም የፈለኩትን ነገር አመጣለሁ ይኸውልህ የኔ ጉልበት የካሜራዬ ነው የኔ ጉልበት ህዝብ ነው እንኳን አትጭ ነገር ያስክ ስንቱ ባለስልጣን ከኛ ጋር እኮ ነው የሚል ምንም አያመጣ ማን እቃችሁን ያዙና ውጡልኝ መውጣታችን አይቀርም እኔ ወንጀለኛ ከሆነ ልጠየቅበት ግን አንተ እኔ ጋር ሳትደርስ መንገድ ላይ ትቀር ማንም ከኔ ጀርባ ደግሞ እውነት ነው ራስ ወጣላ ምንም አባና ታሪኩ የጀመረው እንደዚህ ነው አንድ ዘፋኝ ወደኛ መጣ ይሄ ዘፋኝ ወደኛ ሲመጣ ያለን ነገር እጅግ አስገራሚ ነበር ለሊት እሰራለሁ ክለብ ገብቼ እዘፍናለሁ ከዛ በኋላ ግን ጠዋት ስነሳ ኪሴ ውስጥ አንድ ብር እንኳን ላገኝ አልችልም ሁሉ ጊዜ ችግርና ሰቆቋ ነው ህይወቴ ይሄ ነገር ግራ ያጋባኝ ስራውን ወደ አስቀጠረችኝ ሴት ሄድኩኝ ከዛ በኋላ አንተኮ ምትዘፍነው ለሰይጣን ነው ለሰይጣን እየዘፈንክ እንዴት ገንዘብ ትጠብቃለህ አለችኝ ይሄ ነገር ግራ ስለገባኝ ዘላለም ባክህ አጣራልኝ ምንድነው እየተፈጠረ ያለው የሚል ነገር ይዞ ወደኛ መጣ ጉዳዩን ማጣራት ስንጀምር ግን እጅግ በጣም ውስብስብና ከጀርባው ብዙ ወንጀሎች እየተሰሩበት ያለበት ጉዳይ እንደሆነ ደረስንበት እንግዲህ እሱን ቀጥሮታል የክለቡ ማናጀር ነው የተባለው ሰው ጠንቋይ ነኝ እያለ ብዙ ሰው የሚያጭበረብር ሰው ሆኖ አግኝተናል በመጨረሻም ከሱ ጋር በነበረን ግብግብ እሱን አሸንፈነው ወደ እስር ቤት ሊገባ በቅቷል እንግዲህ እንደዚህ አይነት ነገሮች ናቸው በዚህ ታሪክ ውስጥ እየተከሰቱ ያሉት ሰላም ውድ የዞላ ቤተሰቦች እንደምን አላችሁ
ሰላም ደስታና ፍቅር ለእናንተ ይሁን እያልን እንግዲህ የዛሬው ፕሮግራማችን በይፋ ተጀመረ። የዛሬውን ፕሮግራማችን ከመንገድ ነው የጀመርነው። እዚህ ጋር የተገኘንበት ምክንያት ምንድነው የሚለውን ለእናንተ የምናስረዳ ነው የሚሆነው። እንግዲህ ይህንን ታሪክ ሁላችሁም ታስታውሳላችሁ፣ የዘፋኙን ታሪክ ማለት ነው። እንግዲህ እሱን ካገኘነው እሱን ካናገርነው በኋላ ነገሮች እያመሩ ያሉት እዛ ክለብ ውስጥ የሚሰሩ እጅግ በጣም ብዙ ወንጀሎች እንዳሉና እንግዲህ ከአምልኮ ጋር ጭምር የተያያዘ ነገር እዛ ክለብ ውስጥ እንደሚሰራ ደርሰንበታል። እንግዲህ እዛ ክለብ ውስጥ ያሉትን ሰዎች አንድ በአንድ እያገኘን እንሄዳለን። ዛሬ እንግዲህ እዚህ ቦታ የተገኘውበት ምክንያት ህፃናት ናቸው፣ ተማሪዎች። ከዚህ ክለብ ጋር የተገናኘ ጥቆማ አለን። ህይወታችን በዚህ ምክንያት እየተመሰቃቀለ ይገኛል። እኛ ሳንወድ በግድ እዚህ ክለብ ውስጥ የሚሰሩ ወንጀሎች ተባባሪ ሆነናል። እኛ ላይም ጭምር ወንጀል እየተሰራ ይገኛል ብለው እነዚህ ተማሪዎች እንግዲህ ጠርተውናል። እዛ ክለብ ውስጥ ምን አጋጥሟቸው ነው፣ ምን እየተከናወነ ነው የሚገኘው የሚለውን ከነሱ አንደበት የምንሰማ ነው የሚሆነው። እናንተ ግን እንደተለመደው የ50 ሺህ ጉዟችን እየቀጠለ ይገኛልና ይህንን ቪዲዮ ላይክ በማድረግ ጀምሩ፣ ኮመንት ስጡበት፣ ለሰዎች ሼር አድርጉት። አዳዲስ ሰዎች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ለማለት እወዳለሁ። ይሄ ያወራሁትን ታሪክ የማታስታውሱ ሰዎች ካላችሁ በተለይ ጠንቋይ ነኝ ብሎ ሲያጭበረብር የነበረው ሰውዬ ላይ የተቀዳጀነውን ድል ማታስታውሱ ሰዎች ካላችሁ ለእናንተ አጠር ያለ ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ እንግዲህ ከነዚህ ተማሪዎች ጋር ቆይታ የምናደርግ ነው የሚሆነው። ዛሬ ምናልባትም ዛሬ ዋናው ሰው ማን ነው ከዚህ ሁሉ ጀርባ ያለው የሚለውን አጣርተን እንደርሳለን ብለን እናስባለን። ከተቻለን እንግዲህ ይዘን ለህግ አሳልፈን እንሰጠዋለን። ካልተቻለን ግን የምንችለውን ሁሉ ሞክረን ይህን ሰውዬ እናስቆመዋለን ማለት ነው። ዛሬ የድል ቀን ነው። እንግዲህ የምናሸንፍ ይመስለኛል። እስከ መጨረሻው ድረስ አብራችሁን ከሆናችሁ ይህን የሚያምር ዝግጅት ዋጋ የምንከፍልበትን ብዙዎቻችሁ እያያችሁ ነው። እንግዲህ ብዙ ሰዎች መስዋዕት እየከፈሉበት የሚተላለፍ ፕሮግራም ነውና የዚህ ፕሮግራም ቤተሰብ በመሆን አብራችሁን ሁኑ ማለት እወዳለሁ። እንግዲህ ተማሪዎቹ ወደ ጠሩን ቦታ እናመራለን። ከነሱ ጋር ደግሞ ጥቂት ቆይታ የምናደርግ ነው የሚሆነው። አብራችሁን ሁኑ። አንተ ጠንቋይም አይደለም ሲጀምር። ማን ነው የሚልከን? ና ነገር እንዴ! ና ነይ ቁሚ ነይ። ተመልካቾቻችን እጅግ አስቸኳይ ነገር ስለሆነ ሰላምታውንም ሌላውንም ነገር በኋላ እንደርስበታለን። ስነ ስርዓት ይዘሽ በስነ ስርዓት ታውሪያለሽ። እቤቴ ድረስ መተሽ ምን ልታደርጊ እንደነበር አሁን ትናገራለሽ። እጅግ በጣም ቢሆንም እስር ቤት ከተትከው ደግሞ እኔ ምን ልታረገኝ ነው የምትፈልገው? ቆይ አንተ ምንድነው ከኔ የምትፈልገው? ነው ታዲያ እንዴ ተሰነካክላ ትቀመጥ እንዴ? አሁንም ድጋሚ ደግሞ ተሰነካክላ ትቀመጥ? እባክህ ተፋታኝ። በቃ ምን ጉር ነው? ምንድነው ያመጣህብኝ? ምንድነው ካንተ? ቆይ በራሴ መንገድ ነገሮችን ካወጣጣው አልምርሽም። እኔ ላንተ ብዬ ነው። በቃ ሰውየው እየዛቱ ናቸው። ሰውየው በጣም ዛቻ እያረገ ነው። በቃ አንቺ ነሻ እህቷ ነኝ ያልሽ? አሁን በስልክ ያወራሽ አለች ቤት? አሁን ወጣለች። ወዴት? አሁን እዚህ ነበረች፣ ወደዚህ ወጣለች። ደግሞ ታስፈራራኛለህ። እንኳን ገባህ አይደለም? ራስን አጉን እንዳዋቂ አቲ ራስን በጣም እንደ ትልቅ አዋቂ ማየት የለብም። ገብቷል አይደል? አማለች መራመድ የማትችል ልጅ ናት። አሰነካክለው አስቀመጧት። አትሌት እንዳንቺ አይሮጥም። በነገራችን አመሰግናለሁ። ምንም እየሰራን አይደለም። እኔ እኮ ቅድም ተናገርኩ። በቃ አንተ የማመን ችግር አለበት። በአጠቃላይ በቃ ምንም ልታምነኝ አልቻልክም። እኔው ራሴ ከሳችኋለሁ። እኔው ራሴ ቪዲዮ ማስረጃ አረጋለሁ። ሁሉ ጊዜ ሽባ እንደሆነ አልጋ ላይ ይቀራል እንዴ? ዛሬ ትናንትና በአንድ ቀን ሚራክል ተፈጠረ። አዎ ሚራክል ሊፈጠረ። ጌታ ኢየሱስ ክርስቶስ ትልቅ ነገር ነው ያደረገልኝ እንዴ። እኔ እባክህና ካሜራ ይዘህ እርዳኝ ብያለሁ። እኔ እርዱኝ ብዬ በአደባባይ ጠይቄያለሁ። በቃ ያመኛል፣ እግሬን ከስንት አንድ ያመኛል። ሙሉ ለሙሉ ሽባ አለበት። እህትሽ ታማሚ ናት። አርፈሽ ቁጭ በይ። ከፍላት ነው። ቁጭ በይ አርፈሽ። እነዛን ነገር ውስጥ የገባሁት ማለት እኔ እንደዛ አይነት ማንነት የለኝም። ዘፋኝ ፈልገሽ ይህንን ሁሉ አስጠንተሻት ስለ ክለቡ ታሪክ ነግረሻት ይህንን ሁሉ ብቻሽን እንዳልሰራሽው እርግጠኛ። ሁሉ ነገር ውሸት ነው።
በቃ እኔም ቢሮ ድረስ መጥቼ አንተን ላስፈራራም ያልኩት ተልኬ ነው። አባብዬ የሚባለው የሱ የበላይ ደግሞ ሌላ አለው። እሱ ምንም ያውቀው ነገር የለም። እሱን የሚያስፈራራው ማነው? የበላዩ ነው። አዎ ለሷ 50 ሺህ ሰጣት፣ ለኔ 100 ሺህ ተቀብያለሁ። ያው እኔ ብዙ መስዋዕት እየከፈልኩ ስለነበረ 100 ሺህ ነው ለኔ ሰጠው። እሳቸውም ጠንቋይ ናቸው። እህትየው ተብየው አሁን አስብ፣ እሱን የተለቀቀውን ቪዲዮ ስላየች ነው ላንተ ደውላ ነገረችክ። በቃ እግዚአብሔር እንግዲህ ተጋለጡ ሲለን በዚህ ተጋለጠ። እኔ ገንዘቡ ስለሚያስፈልገኝ ምናምን ነው እንጂ መጥፎ ሴት ምናምን ሆኜ አይደለም። ሲቀጥል ብሩንም ባመጣው ለሷም የሆነ ነገር ላረግላት ነበር። ብዙ ታሪክ ያው ሁሉ ለቅሶ እኔ እኮ 10 ሺህ ብር ነው ተመልካቾቻችን አውጥቼ ሰጥቻት ሄድኩት። አዝኜልሽ ማለት ነው። ነገር ውስጥ አስገባችኝ እሷ ናት። ሁሉም ነገር ራስሽ ጨርሽ። እኔ አባብዬ ምናምን የሚባል ነገር እኔ ምንም የማቅልሽ ነገር የለም። እያንዳንዱ ነገር ሄደሽ ከነሱ ጋር የሚፈልጉት አርግ። ሰውየው በሐሰት ነው የተከሰስኩት ምንም እንትን የለኝም ምናምን ብሎ አይደለ ዛሬ በዋስ ወጥቶ ቤቱ ገብቷል ምናምን ሲልኝ የነበረው። ምንድነው እኔን ተፈታተን እንዴ? በጣም ቤት ያትምጣብኝ አልኳት። እኔ ማውቀው ነገር የለም። ትናንትና ዳሬ ራሱ እንዴት እንዳደርኩ እኔን የማውቀው በሐሰት ወንጀለኝ። ቀን በቀን እየመጣን ሰላም የተነሳኛል። ታብያለሁ፣ አትፈታተነን ታብያለሁ። ውጣልኝ ብያለሁ፣ ከቤቴ ውጣልኝ፣ አታስጨንቀኝ። አንተኛ ብቻችን እኮ አይደለም አውላችን ብዙ ነው። አንተ ታው እንደዚህ ብለህ እንትን አትበላ። አሁን ምን ትላለህ? ምን ትላለህ? አንተ ምን ተሰራው መጣችሁ እናንተ? እንዴት ናችሁ? ሰላም ነው? እንዴት ነሽ? ሰላም ነው? በትምህርት ሰዓት ነው ከነ ኢንፎርሜሽን ያገኘሁሽና በትምህርት ሰዓት ነው እንዴ እንደምመጣ ያደረግሽው? ያው ከገጠመኝ ችግር አንፃር ያው ትምህርቱንም እየተማርኩ ስላልሆነ በዚህ ሰዓት መውጣቴ እንደውም የተሻለ መፍትሄ ስለሚያመጣልኝ መማራት በለው ለዛ ችግር የለውም። አንተም ተማሪና? ተማሪ ነበርኩ። አሁን አቁሜያለሁ በዚህ ችግር የተነሳ ማለት ነው። ትምህርቴን አቁሜ ነው። እሷ ሳይው የተማረች ነው። እኔ አሁን ተማሪ አይደለሁም። ትምህርቴን አቋርጫለሁ። ችግሩን እንዴት እንደማስረዳህ አላውቅም። ብላችሁኛል። በዚህ ክለብ የተነሳ ብዙ ነገር ደርሶብናል፣ ህይወታችን ተመሰቃቅለዋል። ስለዚህ ቀረበንና ስማን ነው ያላችሁኛል። ምንድነው ያጋጠማችሁ ነገር? እኔ እንጃ ስሰማው ምን ሊሰማህ እንደሚችል አላውቅም። ምክንያቱም ተማሪ ነን። ያው እንደነገርኩ አንተም አውቀሃል። አንድ ተማሪ እንደዚህ አይነት ነገር ይሰራል ብሎ ማሰብ እንኳን በዚህ ሰዓት በጣም ከባድ ነው። ግን ደግሞ ዝም ከማለት ችግሩን ነግረንህ እያንዳንዱን ችግር ምንም እንኳን ማጠብቀው ቢሆንም መፍትሄው ብናገኝበት። ምንድነው ምን ተከስቷል? በህይወታችሁ ላይ የተከሰተ ከባድ ነገር አለ? አሁን በህይወቴ ማለት ነው ፊልም ይመስላል። እኔ አሁን ማለት ነው ያለ እድሜ ማለት ነው የእውነት ነው የምነግርህ አሺ ነው የምሸጠው። አሽ ነጋዴ ነኝ። ተማሪዎች ትውልድ የሚያመክን ነገር ነው እያደረኩ ያሉት ማለት ነው። ትምህርቴን የሚያቆምኩት ማለት ነው እኔ በራሴ ነው። አሁን ወደ አንተም የመጣሁት ለዚህ ነው እኮ ዘላለም። ምን መሰለህ? እሺ ይሄ ነገር እዚህ ጋር ቆመን የሚሆን ነገር አይመስለኝም አይደል? እስቲ የሆነ ቦታ እንፈልግና እዚህ አካባቢ የምታውቋቸው ሰዎች ምናምን ካሉ እነሱ ጋር ሆነን በደንብ ቁጭ ብለን ነገሩን ብናወራስ ይቻላል? እሺ ይቻላል። አዎ ኑ እንሂድ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ የነዚህ ተማሪዎች ነገር እጅግ አስገራሚ ሆኖ አግኝቼዋለሁ። እንግዲህ በመንገዳችንም ብዙ ነገር እያወራን መጣን። ያላችሁበት ሁኔታ እጅግ በጣም የሚገርም ነው። ከዚህ ክለብ ጋር ተያይዞ እንግዲህ ከዚህ ቀደም ተመልካቾችም እንደምታስታውሱት ዘፋኞች ነበር ስናገኝ የነበረው። እነዚህ ዘፋኞች እንግዲህ አንደኛዋ ልታጭበረብረን የሞከረች ናት። አንደኛው ልጅ እዛው ይሰራ የነበረ ነው። ክለቡ ላይ የምናደርገውን ኢንቨስቲጌሽን እንዳንቀጥል ብሎ ነው እንግዲህ ተመልካቾቻችን። ዘፋኙ የለም አሁን ልናገኘው አልቻለም። በመከራ ሳገኘውም እንግዲህ ጸበል ገብቻለሁ፣ እዛ ገብቼ አገግሜ ነው መምጣት የምፈልገው፣ አንተም ይሄንን ጉዳይ ብታቆም ጥሩ ነው ብሎኛል።
ጸበል መግባቱ የሚደገፍ ነገር ነው። እኔም የምደግፈው ነገር ነው። ግን ሳስበው እሱም ማስፈራሪያ የደረሰው ይመስለኛል። በዚህ ክለብ ጉዳይ ያሉ ነገሮች ወጥተው ህዝብ ጋር እንዳይደርሱ ለማድረግ ማስፈራሪያ ያደረሱበት ነው የሚመስለኝ። እንግዲህ ምንድነው ሁኔታው፣ እናንተስ ምንድነው ያጋጠማችሁ የሚለውን ከተማሪዎቹ ጋር ቆይታ ማድረግ ነው የሚሆነው። ኦልሬዲ ትምህርት አቁመሽ ነው? አዎ አቁሜያለሁ። ግን ያው ቤተሰብ ታውቃለህ፣ ትምህርት አቆምኩ ብትላቸው በዚህ ሰዓት ማንም ሊቀበል አይችልም እና እነሱ እንዳያውቁብኝ እያልኩ ግን ሁሌም ጧት ጧት ዩኒፎርም እየለበስኩ እወጣለሁ። የት ነው ታዲያ የምትውይው? በቃ ወይ እዛው ክለቡ እኛ ያው የተመረጠ ተማሪ አለ እዛ እንዲሰራ ምናምን እና እኔም አንድ የተመረጥኩ ተማሪ ስለሆንኩኝ እዛ እየሄድኩ ምናምን የታዘዝኩትን ስራ እየሰራው ነው ሙለው። ምንድነው የምትሰሪው? ምን አይነት ስራ ነው የምትሰሪው? በቀን ክለብ ነው ብላችሁኛል። ይሄ ነገር ክለብ ብቻ ከሆነ በቀን ክለቦች ተመልካቾቻችን ማታ ማታ አይደል? እንደዛም ነው እስከዛሬ ማቀው ነው። ያው ክለብ እንደሆነ ብቻ ነው ብዙ ሰው የሚያውቀው። እዛው ተጠቃሚ የሆነ ምናምን ሰው ብቻ ነው ሌላ ነገርም ውስጡ ላይ እንዳለው የሚያውቀው እንጂ አብዛኛው ሰው ያው ክለብ እንደሆነ ነው እናንተ የምታውቁት። ግን ውስጡ ማሳጅ ቤትም አለው፣ የተለያዩ ስራዎችም ይሰሩበታል። በቃ ቦታው ግን ያው ከውጭ ለሚያየው ሰው ብቻ ክለብ እንደሆነ ያውቃል። እናንተ ገና ልጆች ናችሁ። በዚህ እድሜያችሁ ከክለብ ጋር የሚያገናኛችሁ ምንድን ነው? ምን መሰለህማ እዛ ዴፓሪ እናዘጋጅ ነበረ ክለቡ ላይ ማለት ነው። እና በዛው ማናቃቸውን ነገሮች ማወቅ ጀመርም ማለት ነው። አሁን ዛሬ ማለት ነው ወይ ፓፍ አሽሽ ምናምን ማለት ነው። ከዛ ዴፓሩ ያልፋል። እኔ ግን እዛው ቀርቼ ቀረው። ምን መሰለህ አሁን የተጠመረ የሚባል ነገር አለ ፓፍ ማለት ነው። እንዴት በል ዲለር ነኝ በቃ አሁን እዛ ማለት ነው። እኔ በቃ ማታ ማታ ላይ ቀን ላይም የሚመጡ ሰዎች አሉ። ቀን አሁን ቢዘጋም ክለቡ ማለት ነው ቀን ላይ ብዙ ስራ አለ፣ እቃም አለ፣ ብዙ ሰዎች ይመጣሉ፣ ትላልቅ ሰዎች ይመጣሉ። ገባህ አይደለ? ብዙ ነገር አለ። አልገባኝም ግን አሁን አንተ የምታወራው ቋንቋና እኔ የምሰማው ቋንቋ ተለያይተዋል ማለት ነው። ምንም የገባኝ ነገር የለም። ግን አንደርስታንድ ለማድረግ ልሞክር። ምንድነው እያለ ያለው? ምን አለ መሰለህ መጀመሪያ ላይ ማለት ነው ያው ተማሪ አሁን ላይ ታውቃለህ ብዬ አስባለሁ። ብዙ ቦታ ላይ ዳዮች ተብለው ብዙ ነገሮች ፓርቲ ላይ ነው የሚከበረው ምናምን። ግን እኛ ሲመስለኝ አሁን ላይ ሁኜ ሳስበው ከመሀላችን ግን ከዛ ክለብ ጋር ግንኙነት ያለው የሆነ ሰው አለ ብዬ አስባለሁ። ምክንያቱም እዛ መጀመሪያ ላይ ያን ክለብ የሚያውቀው ተማሪ 1-2 ብቻ ነበረ እና በእነሱ ግፊት ነበረ በቃ ሁሉም ተማሪ ወደዛ ሊሄድ የቻለው። በኋላ ላይ ግን እዛ ሂደን ያው እኛ መጀመሪያ ስንሄድ ያወቅነው ክለብ መሆኑን ብቻ ነው። እንደ ማንኛውም ተማሪ ፓርቲ ልናከብር ነው የሄድነው። ግን እዛ ከሄድን በኋላ እዛ ከደረስን በኋላ ብዙ ነገሮች ተለውጠዋል ማለት ስለ የዛን ቀን ያው እንደ ማንኛውም ተማሪ ፓሪ ያከበርን ምናምን። ግን መጨረሻ ላይ እንዳሰብነው ሁላችንም ወደ የቤታችን ወይም ወደ ትምህርት ቤታችን አይደለም የተመለስነው። ከዛ ውስጥ 10-15 ምናምን የሚሆን ተማሪ ቀርቶ ነበረ። ያው ሁሉም አይደለም የቀረው፣ የተወሰነ ተማሪ እኔም እሱን እና አንድ 15 የሚሆን ተማሪ ቀርቷል። በቃ እኔን እሱንና ሌሎች የኛ ተመሳሳዮችን ጨምረው ማለት ነው። ከወንድም የተወሰነ ሴትም እንደዛው። ከዛ በኋላ ግን እንዴት እንደሆነ ባላወቅነው መንገድ ያው እዛ ቤት መመላለስ ጀመርን። መጀመሪያ ላይ እንደነገርኩ የምናውቀው ክለብ መሆኑን ብቻ ነው። ከዛ በኋላ ግን እንዳልኩ እዛው ማሳጅ ቤት እንዳለ እና ሴቶቹ እዛ መስራት እንዳለብን፣ ወንዶቹ ደግሞ የተለያየ እዛው ትምህርት ቤት ትምህርታቸውን ሳያቋርጡ እዛው ውስጥ በመሆን አሺሽም የተለያዩ ነገሮችን እዛው ለተማሪ እየሸጡ በቃ ለሱ እዛ ላለው ለባለቤቱ ገቢ ነው። እነሱ ይሸጣሉ። እሱ እያለኝ ያለው አንተ እያልከኝ ያለው እዛ ክለብ ውስጥ አሺሽ ይሸጣለሁ ነው? ክለቡ ውስጥ እሸጣለሁ፣ ትምህርት ቤት እሸጣለሁ። አሁን ትምህርት ቤት ካቆምኩ በኋላ ነው ቀጥታ በቃ ወደ ክለቡ እንትን አልኩት ማለት ነው። ምን መሰለህ ያው እኔ ነገርኩህ እኮ በቃ ከሰዎች ከተዋወቅኩ እዛ ማላቃቸው ሰዎች ናቸው። አወቅኳቸው። አሁን ያው ማላቃቸው አይደለም፣ በደንብ ነው የምታወቀው። ዲለር ነኝ በቃ ነኝ። ከዛ ምንድነው ዲለር ማለት? በግልጽ ቋንቋ ይቅርታ፣ እየተግባባን ስላልሆነ ነው ካንተ ጋር። እሺ ፑሻር ነኝ። ፑሻር አሁን ፑሻር አታውቅም? ምንድነው?
አይ ማለት በቃ እሱ ለማለት የፈለገው እሸጣለሁ ነው። በቃ ያው እናንተ አታውቁም ብዙ ጊዜ ምንድነው የሚሸጠው? ሀሺሽ ማለት ነው? አዎ ሀሺሽ ነው። በቃ እሱ በዋነኝነት መጀመሪያ ላይ የጀመረው በዛ ነው እንዲሰራ የተፈለገው። ያው ወንዶች ብዛት እሱን ነው እንዲሰሩ የሚደረገው። ሴቶቹስ ምንድነው የሚሰሩት? እኛ ያው ማሳጅ ቤት ያው ስሙ ነው ማሳጅ ቤትም እንጂ እሱ የሚፈልገው በቃ የሚመጡትን ደንበኞች እኛ ከነሱ ጋር ወሲባዊ ግንኙነት እንድናረግ ነው የሚፈልገው እንጂ ያው ስሙ ነው ማሳጅ ቤትም እዛም ቢሆን ግን ብዙ ጊዜ በቃ ያው ከተማሪዎችን ነው የሚፈልገው ለዚህ ስራ። አንፈልግም። አሁን ስንት አመትሽ ነው? 17 17 አዎ። አንተስ? እኔ 18 አመቴ ነው። 18 አመት ሞልቷል? አዎ። እሺ ምንድነው በዋነኛነት ከዚህ ሰው ጋር አንተ ተማሪ ከሆንክ እንዴት ልትገናኙ ቻላችሁ? በቃ ያቀብለኛል፣ እኔ ፖሽራለሁ። በቃ ፖሽር ነኝ እኔ ባየ ፖሽለታለሁ ማለት ነው። በቃ ያ ነው ግንኙነታችን ማለት ነው። እና እንግዲህ ተመልካቾች እናንተ እየገባችሁ ከሆነ ይግባችሁ፣ እኔ እየገባኝ አይደለም። ግን ቀጥል እስቲ ብትችል በአማርኛ እኔ በሚገባኝ ቋንቋ። አረ ብራዘር እሺ ይሁን ማረኝ ገረማ። ከዛ ጀለሶች አሉ ትምሮ ማለት ነው። ብዙዎቹን ከተብኳቸው ከና ሁሉንም በቃ ፑሻር አደረኳቸው ማለት ነው። እኔ እቀበላለሁ። እኔ ነጭ አልሆንም። ወተት ማረግ እነሱ ነው ማለት ነው። ገባ? ነጭ የሚሆኑት እነሱ ናቸው። ሁሉም ክርታሱን አቀበላቸዋለሁ ማለት ነው። የሚፖሹት እነሱ ናቸው። በቃ ብዙ ተማሪ ማለት ነው እንዴ እንዳለ ወንዱ ማለት ነው። አረ ከነ በለው በቃ እኔ እንትን ያልኳቸው በቃ ይሄ ነው በቃ። ምን እንዳለ አንቺ አሁን ተነግረኛለሽ። ምንም ማድረግ አልቻልኩም። አይ ማለት በቃ መጀመሪያ ላይ ያው እሱም በዛ ሰውዬ ነው እንትን ያለው ማለት እንደ ሁላችንም እዛው ነው በሰውየው አማካኝነት ነው እዛ የቀረ ነው ብዬህል ነበር። ከዛ በኋላ ግን እሱ በጣም ያን ስራ እየሰራ ይሄ አሽሹ ምናምን እየሸጠ በጣም ያለው ነገር እየሰፋ ሲሄድ ሌሎቹን ተማሪዎች እያቀበለ እነሱ እንዲሸጡ አድርጎ እሱ መሸጥ ትምህርት ቤት ድረስ ነው የሚሸጡት ማለት ነው። ልንገርህ እኔ እኮ ማለት ነው ከነ ማለት ምን መሰለህ በትነዋለሁ በቃ ለከነ አሁን ለፈልፈሎቹ ለተማሪዎቹ ማለት ነው ለከነ በትነዋለሁ። መጨረሻ ላይ በቃ ማለቂያ ነው መሰበሰበው ማለት ነው። እቀበላቸዋለሁ ገንዘቤ ማለት ነው። ከዛ ሰጠዋለሁ። የሚሰጠኝን ይሰጠኛል ማለት ቆርጦ ይሰጠኛል የራሴ በቃ አለቀ። ይሄ ነው ስራው። ካወራው ይሄኛው ትንሽ የገባኝ ይመስለኛልና አደርጋለሁ ያልከኝ ለተማሪዎች አሽሹን ታቀብላቸው በትንላቸዋለሁ። ከነ በቃ ይወስዳሉ፣ ይመጣሉ። አንጧት ላይ ማለት ነው ቆማለሁ ነው እዛሽ ጋር በሞተር ይመጣሉ። ከነ ይቀበሉኛል በፌስታል ማለት ክርታሱን ይዤ ነው የምቀመጠው። ይወስዳሉ፣ ከነ ይፖሻል ማለት ነው። ማታ ላይ ማለቂያን ይቀበላቸዋለሁ። ለሶስት ጃ ቀበለዋለሁ። ቆርጦ የራሴን ድርሻ ይሰጠኛል ማለት ነው። እሺ የመጀመሪያው ነገር እናንተ እየሰራችሁ ያላችሁት ነገር ወንጀል ነው። ስለዚህ ምንድነው የምናደርገው? ሄደን ጣቢያ እናመለክታለን። ከዛ እዚህ ውስጥ እንደዚህማ አይሆንም። የመጣሁት እኮ መፍትሄ ፈልጌ ነው እንጂ እንድታስረኝ እንዴት ወደኛ ልትመጡ ቻላችሁ? ያው አይተነዋል ቪዲዮህንና እኛም ያው የሚያሳስብ ሁኔታ ውስጥ ነው ያለነው። መውጣት ስላልቻልበት ነው እንጂ በዛ ላይ ደግሞ እኔ አሁን ለራሴም እየፈራው ነው። ምንድነው የሚያስፈራሽ? እኔ እንጃ ያው ምልክት አላረኩም ግን አልተመረመርኩም ግን የእርግዝና ምልክት ያየው ይመስለኛል። ያረገዘው በዚህ እድሜሽ ከማን ነው ያረገሽው? እኔም አላውቀውም። አልገባህም እንዴ ያልኩ እዛ ሰውየው ምን እንደሚያሰራን ነገር ይሄለው ምንም ነገር ፈልግ ያረኩት ነገር የለም። ያው አሁን ራሴን ስለተጠራጠርኩት ነው እንጂ እንደዚህ ያልኩ። እሺ ተመልካቾቻችን እዚህ ጊዜ ማጥፋት አልፈልግም። ያንቺን የእርግዝና ቼክአፕ ምናምን እንጨርሳለን። ቀጥታ ወደ ሰዎቹ ነው መሄድ ያለብን። የዚህ ክለብ ባለቤት የተባለውን ሰውዬ ማግኘት አለብን። ኦልሬዲ ጠንቋይ ነኝ ባዩም ተፈቷል። ከሱ ጋርም ሆነን እሱን ይዘነው ሰውየውን ለማግኘት ጥረት እናደርጋለን። እስከመጨረሻ ድረስ አብራችሁን ሁኑ። የእናንተ ታሪክ ግን ግራ እያጋባኝ ዞላ ይኸውልህ ያየነው ማለት ነው። እሷም ያው እንዳለች ማለት ነው ቪዲዮውን አይተህ ነው አንተ ወደ አንተ መፍትሄ ፈልገህ ማናጀራችሁ ነበር ይሄ ጠንቋይ ነኝ ብሎ ያጭበረበረው የታሰረው ሰው ያር ቀደምም ስትኝ ስለነበር አዎ እሱንም ሆነ ቤቱ ጋር እኛ ብዙም አንገናኝም። ያው እነሱም ከስራቸው ሌሎች ሰዎች አሉ። እነሱ ሰዎች ናቸው ለኛ በቅርበት ሌላ ነገር የሚያዙን የሚነግሩንም እንጂ እነዛ ሰዎች ጋር ብዙ ጊዜ አንገናኝም። ከእናንተ ጋር የምናደርገው ቆይታ አያበቃም።
እናንተን ለጊዜው አንዳንድ ነገሮች ላሟላላችሁ ፈልጋለሁ። አንዳንድ ነገሮች ልመክራችሁ ፈልጋለሁ። ሁለተኛ እዛ ቦታ መሄድ የለባችሁም። ድጋሚም ይሄንን ስራ መስራት የለብህም። ሰውየው ሲያዝ ግን እናንተ ናችሁ ምስክሬ። እናንተን ይዤ ነው ግን ማለት ነው። ናው ወደ ህግ ምናምን የምትለኝ ነገር ማዞላ ምን መሰለህ መፍትሄ ፈልጌ የመጡት ማለት ነው። እድሜም አይደለም ትምህርቴን አቁሜያለሁ። ማውን ነገር ውስጥ ነው የገባሁት። ለንገርህማ እንዴ እኔ እኮ አላገኘሁም ሰውየውን እኮ ብዙ ሰዎች እኮ አሉ እኮ ከስሩ ማለት ነው። የእውነት ነው የምነግርህ እኮ የሚያቀብለኝ ሌላ ሰው ነው። ከዛ በኋላ እመጣለሁ ታማላይ ማለት ነው አቀብላቸዋለሁ ማለት ነው። ከዚህ ቁርጥኔ ጣሰኛል ቢሮ አለ ከጀርባ ማለት ክለቡ ጀርባ እዛ ነው እንትን የምንባባለው ማለት ነው። በቃ ይሄ ነው ስራው። አሁን እሺ እንዴት ነው ታዲያ ወደ ህግ ብትለኝ እኔ ግራ ነው የሚገባኝ። እሺ እናንተም ማግኘት ፈልጋለሁ፣ አገኛችኋለሁ። ዛሬ ከቻልኩኝ ድጋሚ አገኛችኋለሁ። ግን ሰውየው እንዲያመልጠኝ አልፈልግም። ቀጥታ ሰውየውን ዛሬ ማግኘት ስላለብኝ ወደዛ ላምራ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ እዚህ ጋር ያው እናንተ የምታውቋቸውን ሁለት ሰዎች ነው ይዤ የቀረብኩት። ዛሬ እንግዲህ ከእናንተ ጋር መነጋገር የምፈልገው ከዚህ ክለብ ጀርባ የሚሰሩትን ወንጀሎች አንድ ባንድ እንድታወጡ፣ ይህንን ክለብ የሚዘውረውን ሰው ማንነት እንድትነግሩን፣ ዋናው ነገራችን እሱ ነው። እንግዲህ ዘፋኙን በተደጋጋሚ ለማግኘት ሞክሬያለሁ። በራሴ ምክንያት ወደ ጸበል ገብቻለሁ። ጸበል እቆያለሁ ብሎኛል። ይሄ መልካም ነገር ነው። ይህንን ማድረጉ ላይ ምንም ተቃውሞ የለንም። እሱ ያስጀመረንን ኬዝ ግን እስከ መጨረሻው ድረስ እንገፋበታለን። እሱ ጸበል መግባቱ ባህሪውን ለማስተካከል እንዲሁም መንፈሳዊ ነገሩን ለማስተካከል የሚያደርገውን ጥረት ልንደግፍ ይገባልና የእሱ ነገር እንግዲህ እስከዚህ ድረስ ሄዷል። ከዚህ በኋላም ይቀጥላል። ከጸበል መልስም ልናገኘው እንችላለን። ይሄ ሁሉ ነገር እንግዲህ እናንተ ጥረት ስታደርጉ የነበረው ብዙ ወንጀሎችን ለመሸፋፈን ነው። እንግዲህ እስከ ስር ድረስ ዳርጓችኋል። እስከ መታሰር ድረስ በቅታችኋል። ዛሬ ላይም ጉዳያችሁ እየተመረመረ ይገኛል። በዋስ ነው የወጣችሁት። ከእናንተ ጀርባ ግን ትልቅ ወንጀለኛ እንዳለ እናውቃለን። ብዙ ወንጀሎች እንደሚሰሩ እዛ ክለብ ውስጥ ሲደረጉ የነበሩት ነገሮች እጅግ የሚያስጨንቁ መንፈስ እስከ መጥራት ድረስ የተደረሰበት ብዙ ነገር እንደሚሰራ እናውቃለን። በእርግጥ ይሄ ክለብ ኖርማል ነገር ነው ብላችሁ ነው የምታስቡት? እኔ እንዳልኩ ነው። አሁን ለአንተ ምን ነገር ብነግርህ እኔ እሳቸውን ፈራቸዋለሁ። አባቢ በጣም ከባድ ናቸው። በእናትህ እኔን አታስጨንቀኝ። ለልጆች ስንኖርበት በእናትህ እኔን አልነግርህም። በቃ ምንም እንትን አትበለኝ በእናትህ። እኔ ምንም እንትን ልረዳህ የምችለው ነገር የለም። እስከ መጨረሻ ድረስ የምጠይቅህን ጥያቄ በስነ ስርዓት ትመልሳለህ። ራስህን ነፃ ማውጣት አትፈልግም? ቤተሰቦች ጋር በሰላም መኖር አትፈልግም? እሱማ እፈልጋለሁ። ማንም አይፈልጋለ። ግን እሳቸው እጃቸው ረዥም ነው። አሁን እኔ ልጆቼ ላይ አንድ ነገር ቢያደርጉብኝ አንተንም እንደዚህ ነበር የሚሉት። አንተንም ራሱ እኛ ይሄንን ጉዳይ ስንጀምር እጁ ረዥም ነው፣ ትልቅ ሰው ነው ምናምን ከህግ በላይ አለመሆንን አሳየን አይደለ? አሁንም የምትለው ሰው ከህግ በላይ ሊሆን አይችልም። ተው ብያለሁ። ግን እኔ ባታስጨንቀኝ ደስ ይለኛል። ተው፣ እሳቸው ከባድ ሰው ናቸው ብያለሁ። በእናትህ እኔ ለልጆቼ ልኖርበት። እባክህ እባክህ ተው። እሳቸው እጃቸው ረዥም ነው። እባክህ እባክህ ተው ብያለሁ። እኔ በመንግስት ደረጃ መንግስት ከፈለገ ይጠይቀኝ። ደግሞ ቤቴም አትምጣብኝ እያልኩ ነው የመጣብኝ። ተው እባክህ አታስጨንቀኝ አንተ ሰውዬ ተው እባክህ። የለም እኮ በዚህ መንገድ ልታመልጥ አትችልም። እሱ ማምለጥ እኮ መንግስት ይጠይቀኝ አልኩህ እኮ። እባክህ እባክህ እኔ ለልጆቼ ልኖርበት እባክህ በእናትህ። አሁን ልጆችህ በሰላም እንዲኖሩ የምትፈልግ ከሆነ አንቺም ለምን ጉዳዩን ሲሪየስ እንደሆነ አትነግርም? አሁን ያለንበት ደረጃ ጉዳዩ ሲሪየስ ነው። የምታውቁትን ነገር ተናገሩ። ከዚህ ክለብ ጀርባ ያለውን ነገር አንድ ባንድ ደርሼበታለሁ። የሐሺሽ መሸጫ፣ ህፃናት ልጆች የሚበላሹበት፣ ማሳጅ የሚባል ነገር የሚሰራበት፣ ይሄ ሁሉ ነገር የሚደረግበት ቦታ ነው። ይህንን እያወቅን ዝም ልንል አንችልም።
ስለዚህ በሰላም እናንተ ያለውን ነገር ንገሩን። እኔ እንዳልኩ ነው በቃ እሳቸው እንደሚሉን እንደዚህ አድርጎ ሲሉን እንደዚህ የምናደርገው እኛ እዛ ክለብ ውስጥ የሚሰራው ሁሉ ነገር እናውቃለን። አሁን አላምንም ብዬ አልኩ አይደለም፣ ግን እንደዚህ ሁሉ ነገር እኔ አስፍቼ ብነግርህ ልጆቼን አንድ ነገር ያደርጉብኛል። ሰውየው በጣም እጃቸው ረዥም ነው። ይኸውልህ እኔ ብያለሁ በቃ በጣም እየፈራሁ ነው። አሁን ራሱ ይሄን ነገር የነገርኩህ እባክህ ተው በእናትህ። ውስጥ እንደሚሰራው ክለብ ውስጥ የሚሰራውን ነገር አልካድንም እኮ እናምናለን። ተው እባክህ ተወን በእናትህ። ለምን አትነግሪውም አንቺ በስነ ስርዓት? እኔ እኮ ያለውን ነገር ነግሬያለሁ። በቃ ከዚህ በፊትም በቀደም ዕለት ይዛችሁ ስትሄዱ ከመጣ በኋላ ሁሉን ነገር ነግሬያቸዋለሁ ለእሳቸው ማለት ነው። ግን እሳቸው በጣም ነው የሚፈራው ደግሞ ያኛው በጣም ነው የሚፈሯቸው። አሁን እኔ የዛኔ በውሸት እሱ እጁ ረጅም ነው ምናምን ብዬ እንዳልኩ ያኛው ደግሞ በጣም ከባድ ነው። በጣም እናንተ ለምንድን ነው ነገሩ ከባድ ነው? ሰውየው ከባድ ነው። በነገራችን ላይ ከህግ በላይ የሚሆን ሰው የለም። እንኳን እናንተን አይደለም ከዚህ በፊት እጅግ በጣም የተደራጁ የወንጀለኛ ቡድኖች ጋር ተጋፍጠን ነው እዚህ የደረስነው። ስለዚህ ልጆቼ የምትል ከሆነ ህፃናት ልጆች የሚበላሹበት ብዙ ነገር የሚሰራበትን ክለብ ባለቤቱን እያወቅ ነገሩ ምንድን ነው ብለን ሄደን እንዳንጠይቀው የሚሰራውን ነገር እንዳናወጣጣ እያደረክ ልጆችን የት ነው የምታሳድገው? እንዲህ አይነት ሀገር ነው መፍጠር የምትፈልጉት? እኔ አሁን እምለው በቃ እሱን አሁን እውነቱን ተናገር ነው እምለው። ሌላ ነገር ውስጥ ሳንገባም ብዙ ነገር ሳይደርስብን ከዚህ በላይ ነገሩ ምንም ይደርስብን ነገር የለም። ያ እውነቱን እኮ እኔ ተናግሬ ካለሁ ግን ስለሳቸው ያለኝ ነገር ደግሞ ምንም አውቀው ነገር የለም። ስለሳቸው የምታውቂው ነገር አለ። እዛ ክለብ ውስጥ የሚሰሩ ነገሮች እንዳይጋለጡና እንዳይወጡ ነው እናንተ ጥረት ስታደርጉ የነበረው። እኔ እውነት ለመናገር እዛ ክለብ ሄጄ አላውቅም። ያ ልጁንም አስቀጠርኩት እንጂ ክለቡ ምን አይነት ይሁን እኔ ቀዩን ጥቁሩን ጭራሽ አይቼውም አላውቅም። በቃ አሁን እኮ የምንወሻሽበት ነገሮችን የምንደብቅበት ሰዓት አልፏል። ጊዜ አንቺ ምንድነው እውነቱን ተናገር የምትይው? ሚስቴን አስፈራርቶብኛል እኮ። ሰውየው ረዥም ከባድ ሰው እንደሆነ አታውቂም? ለነገሩ አንቺ እኔን ነው የምታውቂው። ከኔ በላይ ከባድ ከምልሽ በላይ ከባድ ሰውዬ። ይሄ ከባድ ምናምን የምትለውን ነገር አቁሙ። ሚስቴን አስፈራርቷል፣ ልጆቼን እንትን ብለዋል። እንደዚህ ህግ እኮ አለ፣ ለአንተ ከለላ ይሰጣል። ግን እዛ ቤት የሚሰሩ እጅግ በጣም ብዙ ቀፋፊ እንደዚህ ቢብ ነገር ምን ዋስትና አለኝ? እሺ ምን ከለላ አለ ብላል። እሺ ምን ዋስትና አለኝ? እሺ ልጆቼ ላይ የሚደርሰው ባለቤቴ ላይ የሚደርሰው ቤቴ ላይ ምን ዋስትና አባረረክ አይደል? ከስራ ያንተ መታወቅ ላይ ነገሮች እንዲያበቁ እዛ ክለብ ላይ እንዳይደርሱ ነው ነገሮች አንተን ከስራ ያባረረብኝማ ምክንያትማ በቃ ስለተባነነብኝ እኔ ሞኔ ስለታወቀ ነው። ያው እሱን እንዳይታወቅበት ይኸውልህ ካስታወቀ እኔ ጋር ከመራህ ደግሞ ይኸውልህ አለቀልህ ምናምን ብሎ አስፈራርቶኝ ይኸው ታውቀኛለህ በማይሆን ቦታ ነው የምመጣብህ ምናምን ብሎ እንትን ብሎኛል። እባክህ ይሄን ነው በቃ እኔ እንደዚህ አይነት ነገር የምሰማበት ጊዜ ላይ አይደለም ያለሁት። እናንተ ወንጀል ለመደበቅ ለመሸፋፈን ትጥራላችሁ። ሚስቴን አስፈራርቷታል ብላላል። በቂ ነው እሱ በቃ ያንተ ሚስት አስፈራርቷታል። ከዛ በዛቻና መስፈራራ ይከሰሳል። ማን ነው እሱ? ምን ስለሆነ ነው እሱ? እሺ እሱ አሁን እንደዚህ እንዲህ ብዬ ለመናገር እኮ ምን ያህል እርግጠኛ ልሁን ነው? በአንተ ምን ያህል እርግጠኛ ልሁን? አዎ ነገርኩ እኮ እንዳልኩ በቃ አዎ ምን ካልከን ደግሞ ማን ነው ሰውየውን ከፈለግ ቤቱን ድረስ ሄጄ አሳይሃለሁ። እሱን ነው ከአንተ የምጠብቀው። አሳይሃለሁ፣ ችግር የለብኝም። ግን በቃ አደራ ዋስትና ነገር በአንተ የምታማመኑ ነገር ከሌላ ይደረግልሃል ብለኛል። ሰውየውን ከፈለግ ቤቱ ወስጄ አሳይሃለሁ፣ ችግር የለብኝም። በሱ ነገር እኮ ነው ተሰቃየሁ እኮ እኔ ምንም በማላውቅ ሁሉም ሰው በቃ ይመጡ እዚህ ያንከራተኛል። አንተ ራሱ አልፋታ አልከኝ እኮ በቃ እኔ ነገርኩ አይደል? አረ ውፋይ ተቃጠልኩ እኮ እኔ። አረ በማያገባኝ ገብቼ ነው እንደዚህ ሁሉ ጣጣ ውስጥ የራሴ ገብ ልጆቼን ባሳድግ ይሻለኝ ነበር። ልጆቼን የማሳደጊያ እድልን ተጠቀም ነው አሁን እያልኩ ያለሁት እኮ በቃ እኔ እንዳልኩ ነው። በቃ እኔ በቃ ከፈለክ ያሳያሉ ሰውየውን ቤቱ ወስዳለሁ። አረ እናታችሁ ተቃጠልኩ እኮ እኔ በቃ ይሄ ነው በቃ ሌላ ምንም ነገር የለም። በቃ እንደዛ እኮ ነው አሳያው ሁሉም ነገር በቃ ይስተካከላል። ችግር የለም በቃ እኔ እንደው እገላገላለሁ እንዴ በቃ እኔ ካንተ የምፈልገው ነገር ምንድን ነው? ማናጀር ነኝ ብላል። እዛ ክለብ ውስጥ ማኔጅ ስታደርግ ቆይታል። ስለዚህ እዛ ክለብ የሚሰሩትን ነገሮች አንድ ባንድ ዘርዝረን እንድትነግረን ከዛ በኋላ ይሄ ነገር በማን ትዕዛዝ እንደሚሰራ
እንዴት እንደሚሰራ እጅግ በጣም ተመልካቾች እንግዲህ የክለቡን ስምና ቦታ ብነግራችሁ በጣም እጅግ በጣም ህፃናት ልጆች የሚሄዱበት በጣም 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 ወጣት ልጆች የሃይስኩል ተማሪዎች የ9ኛ የ10ኛ ክፍል ተማሪዎች አይ ፊል ሶሪ ለዚህ ነገር የሚሄዱበት ቦታ ሀሺሽ በግላጭ የሚነገድበት ቦታ እንደሆነ ደርሰንበታል። ስለዚህ ምንም ወደ ኋላ ምንል ከዚህ በፊትም ሁላችሁም ታስታውሳላችሁ እንደዚህ አይነት ቤቶች እየተዘጉ ነው። በቃ ወደ ሚዲያ እየወጣ ስራቸው እየተጋለጠ እየተዘጉ ይገኛሉ። አሁንም ይዘጋል። ማን ስለሆነ ነው? ከማን በላይ ስለሆነ ነው እሱ እንደዚህ አይነት ስራ እየሰራ ትውልድ እያበላሸ የሚኖረው? እንዳልኩ አሁን እዛ ቤት ማናጀር ደግሞ ማልክድ ነገር ደግሞ በቃ ትንሽ ልጆች ይመጣሉ። አሽሽ እናስጨሳለን፣ ይሁን ማሳጅ እናሰራለን። እሺ እኔ ወድጄ አይደለም እዚህ ስራ ውስጥ የገባሁት ልጆቼ ላሳድጋለሁ በሚል ነው እንጂ ይህን ስራ ራሱ ወድጄው አይደለም የገባሁት። እባክህ እሺ ይኸውልህ እኔ እያልኩ ያለሁት እንደው ከመጀመሪያም መሰረት እንዲኖረን ትውልድ የሚያበላሽ እንደዚህ አይነት ነገር የሚሰራበት ቦታ ላይ እንዴት ተገኘ? የልጆች አባት ነኝ ካልክ እንዴት መጀመሪያ ነገርስ ወደዚህ ሰውዬ ልትሄድ ቻልክ? አንድ ታማሚ ልጅ አለችኝ ብያለሁ አይደል? የአእምሮ እድገት ውስንነት ያለባት ልጅ አለችኝ። እሷን ለማሳከም ስል በቃ እሷ ብዙ ነገር ያስፈልጋታል። ዳይፐር ቁጭ ብላ እንትን የምትል ምንም መንቀሳቀስ አትችልም። ራሷን መቆጣጠር ስለማትችል በቃ እና ደግሞ ሰውየው ጋር ደግሞ በሹፍርና ነበር የገባሁት። ኦኬ እንዴት ነው የገባው? ወደ እሳቸው የገባው? ሰውየው ሹፍርና ብሎ ነበር ያስገባኝ። ከዛ በኋላ በቃ ምን እንዳልኩ ቀስ ቀስ እያለ ጠንቋይ ነው ብሎ ማስወራት ጀመረ። በእኔ ብዙ ነገር ሸቅሎብኛል። ከዛ በኋላ ግን በቃ ጠንቋይ ነው እያለ እኔም እየተመቸኝ መጣ። ከዛ በኋላ በቃ ደስ ቢል ነው በቃ እንዴት ደስ እንደሚል እባክህ ደግሞ በቃ መሆኑ ነው ደስ ያለ። አዎ ከዛ ጠንቋይ መሆን እንዴት ደስ ይላል። ስሜ እኮ እንዴት ደስ ብር እኮ አተምኩበት። እውነቴን ነው የምልህ እንዴት እንደሚጣፍጥ ፓፓፓ። ምንድን ነው አሁን እንደዚህ የምታቅራራው? አሁን መልሰህ ጠንቋይ ልትሆን ነው እዚሁ አይኔ እያየ እንደጣፈጠኝ ነው። ጥንቁልና ግን የለህም አይደል? አንተ በቤተሰብም የለህም። እነሱ እንደሚሉት አውሊያ ምናምን የሚባለው ነገር ራሱ የለህም። የለብኝም ነበር ግን አሁን ግን በቃ እንደዚህ ሰውዬው ጠንቋይ ነው ብሎ ሲያሳይ አቤት በቃ ምን ብዬ ነገር እንዴት እንደሚጣፍጥ በጣም በጣም ጣፍጥ ፍጥ ነው የሚለው ብሩ ራሱ ወይ ሴቶች ራሱ ይመጡ በቃ ፓፓፓ ስገዱልኝ ስላቸው ሲሰግዱ ራሱ በቃ ራሴን እንደ ኃይለኛ በቃ ትክክለኛ ጠንቋይ አድርጌ ነበር ያሰብኩት። ግን ምን ያደርጋል ዞሮ እጅ ከፊት ተያዝኩ። እኔ ለእጄ ስል ነበር እንደዚህ ያደረኩት። በቃ ምን ብዬ ልንገር ሰውዬው በቃ ምንም ያልሰራብኝ ነገር የለም። እሱ ጋር ስትገባ በሹፍርና ነበር የገባሁት ብለሃል። ምንድን ነው እንዴት ነው እዛ ልትገባ የቻልከው? ሹፌር ነበርኩ እኔ ወደ ክፍለ ሀገር ነበር የምሰራ። ከዛ በኋላ አጋጣሚ የእኔ የምሰራበት መኪና ተበላሸና ያው ለልጄ ስል እያፈላለኩ ሲል አንድ ሰውዬ እኮ አለ ሹፌር የሚፈልግ ተባልኩ። እሺ ቀስ እያልኩ እሺ ብዬ ገባሁ። ቀስ በቀስ ደካስ አንተ ጠንቋይ ነህ አንተ እንደዚህ ነህ ብለህ ጠንቋይን እያለ ሰውዬው እያስወራብኝ እንዳልኩ ጠንቋይ ነህ ሊልህ ቻለ። አንተ ተጠነቁል ነበር። ኧረ እኔ ምን እንዳያላቅም በቃ ያው በልጄ ተጠቅሞ ነው መሰለኝ። በቃ ልጄ ምን አባቱም አያመጣም። በቃ ልጁ ስለታመመች ከእጄ ስራ አይወጣም። በቃ በእጄ ቁጥጥር ስር ነው ብሎ ነው መሰለኝ ያሰበው። ከዛ በኋላ እንዳልኩ ጠንቋይ ነው ብለህ ምንም እኔም አማራጭ ስለሌለኝ ለሱ ስል እሺ ለልጄ ስል እሺ እያልኩ እንትን ነበር። ከዛ ላይ ግን በቃ እያልቀስ ግን በቃ በጣም ጣፈጠኝ። የጥንቁላ እንትኑ በቃ ደስ የሚል ነገር ነበር። አንተ የጥንቆላ ህይወት ገንዘቡም ይጣፍጣል ሰዎቹ የሚሰጡኝም ክብር ምናምን እያልከኝ ነበርና ግን ሰው ምንም ሳይ አንድን ሰው ጠንቋይ ነህ ሊል አይችልምና እንዴት ጠንቋይ መሆንህን አሳመንክ? ችግሩ ሁሉ ነገር ያለ የፈለገውን ነገር ያለ ችግሩን ጠቅላላ ነገርኩት። ራስህ ነገርከው? አዎ። ከዛ በቃ በዛነቴ በቃ ጠንቋይ እንደዚህ ብሎ ተመችቶኝ ጥንቁላ በዛው ጀምሮ ነበር። ግን ሰዎች የነገሩን ነገር መልሰህ እየነገርካቸው ከዛ እንደዛ እያደረኩ ነበር የምሰራው። በቃ ከዛ ጣፍጦኝ ነበር ተመችቶኝ ነበር። ያው ግን አንቺ ደግሞ እንደው ከቤተሰቦቼ የወረስኩት እናቴ ካድሚው ያለችኝ ከባድ ጠንቋይ ነው እንደዚህ ነው ስትኝ ነበር አይደል? አሁን እንደዚህ ውሸት የሚያጭበረብረውን ሰውዬ ሲጀምር በነገራችን ላይ ተመልካቾች ጥንቁልና ውሸት ነው ራሱ።
ጥንቁልና የሚያምኑት ላይ የሚሰራ ነገር ነው። በመሰረቱ ትክክለኛ ጠንቋይ ምናምን ብሎ ነገር እንኳን የለም። የውሸት ናቸው ሁሉም የውሸት ናቸው። ጠንቋይ ፓወር ቢኖረው ኖሮ እኔን ነበር የሚያጠፉት። ከነዚህ ሁሉ መተተኛ ደብተራ እንትን ከሚባሉት ጋር እለት ተዕለት ፊት ለፊት የምንጋፈጠው እኛ ነበር የምናልቀው። እኔ ካሜራማኔ ክሩዌ ምናምን አቅም የለውም። የሀገሬ ሰው ራሱ የሌለ ጠንቋይ ለራሱ አያውቅም። ምንም ያውቀው ነገር የለም። አንቺና ቤተሰቤ ግን እሱን ስንካድም ነበር ብለሽ ስትናገሪ ነበር። ይህንን የውሸት ጠንቋይ ብዬ ካለው እኮ እኔ እኮ ከእናቴ የወረስኩት ነው እንጂ እኔ በራሴ የገባሁበት ነገር አይደለም። መጀመሪያም ነግሬ ካለው እናቴ ትካድም ነበረ። ልክ ስትሞት ይሄን ነገር በቃ እሳቸውን ሂጂ እንድካድም ተናዛ ነው የሞተችው። ስለዚህ እኔ ደግሞ የእሷን ቃል ለማክበር ስል ነው ይሄ ነገር ውስጥ የገባሁት እንጂ ነግሬ ካለው እኮ ሁሉንም ነገር መጀመሪያ ላይ እንጂ እኔ በራሴ ፈልጌ የገባሁት ነገር አይደለም። አሁንም ቢሆን በራስሽ ፈልገሽ አጥበርባሪ እንደሆነ አታውቂም አንቺ? መጀመሪያ አላውቅም። ከዛ በቃ እየገባሁበት ሁሉን ነገር እያወቅኩ ስመጣ ነው ሁሉንም ነገር ያወቅኩበት እና ደግሞ ከዛ ነገር እንዳልወጣ ሚይዘኝ ነገር አለ። ምንም ማድረግ አልችልም። ጠየከኝ፣ ሁሉንም ነገር ነገርኩ። በቃ እሺ፣ ከእናንተ ጋር ጊዜ ማጥፋት አልፈልግም። እናንተ ይበላ ያላችሁ እዛ ቤት የሚሰራውን ወንጀል አንድ ባንድ ሰምታችኋል ተመልካቾቻችን። እዛ ቤት ከምትሰራው ልጅ አንደበት ነው የሰማነው። ስለዚህ ቀጣዩ ስራችን የሚሆነው የዚህን ክለብ ባለቤት ፊት ለፊት ማግኘት ነው። ቤቱን ትጠቁመኛለህ፣ ራሴ ገብቼ አናግረዋለሁ። እኛ እያለን ትውልድ እየተበላሸ አይኖርም። ብዙ ወንጀል የሚሰራበት ቦታ ነው። ቀጥ ብለን ሰውየውን አንጠልጥለን ቦታው ላይ እንሄዳለን። ምንም ከእናንተ ጋር ጊዜ ማጥፋት አልፈልግም። ተነስ፣ ታሳየኛለህ። ተነስ። እሺ እንግዲህ ተመልካቾቻችን ከታላቁ ባለሀብት ጋር የምናደርገውን ቆይታ ጀምረናል። እንደው ፈቅደውልን እንድንቀርጽ ፈቅደውልን ቤት ድረስ ጠርተውን ተሞክሮውን ሊያካፍሉን ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን በተመልካቾቻችን ስም። እንደው እስቲ ስለ ሀብቱ ስለዚህ አጀማመሩ ስለ ኑሮው ንገሩን እስቲ። አመሰግናለሁ። ያው የኔ ሀብት መነሻ ከታች ነው። ሊስትሮ በመስራት ከሊስትሮ በኋላም አንዳንድ ቦታዎች ተቀጥሮ በመስራት አሁንም ያው ሰምታችሁ የመጣችሁትን ሀብት ላካብት እችላለሁ። እንደ ቀልድ የመጣ አይደለም። በጣም የተለፋበት ወጥቼ ወርጄ ብዙ መከራና ስቃይቼ ነው ዛሬ ላይ እግዚአብሔር ይመስገን ለዚህ ድል በቅቻለሁ። አሁን ያሉበት ደረጃ ምን አይነት ነው? እንደው ሀብት ለመቁጠርም ሳይሆን እንደው ሰው አንዳንድ ጊዜ ያለበትን ደረጃ ይናገራልና ምን አሉት? ምን አይነት ደረጃ ላይ ይገኛሉ? ያው ለፍቼ ያመጣሁት ስለሆነ ብናገርም ከፋይ ሰው አይደለም። ቤት አለኝ። ጥሩ ጥሩ ቤቶች አሉኝ። ከአንድ ሁለት ሶስት ልጆቼ የተሻሉ ቦታ ነው የሚማሩት። አንቱ ከተባሉት ሀብታሞች ተርታ ባልሆንም መካከለኛ ሀብታም ነው። ይሄን አልኳልኩ አይበቃ እኮ የቢዝነስ ነገሮችን እንድናወራ ፈልጌ ነው። ቢዝነስ ያው ከትንሽ ነው የጀመርኩት። አሁን ላይ ግን ያው ብዙ ቦታዎች አለኝ። ግን አንዱ ትልቁ ሀብቱ ምሽት ቤት ማለትም ክለብ አለኝ። ታዋቂ ዘፋኞች የሚመጡበት ትልልቅ የክብር እንግዶች የሚገኙበት ቤት አለኝ። አንዱ እሱ ነው። ደግሞ በዚህ ላይ እንደ አንድ ዜጋ ኃላፊነት እየወጣ ብዙ ሰዎች በእኔ ውስጥ ስራ ተፈጥሮላቸው የሰሩ ነው። ይሄንን ደግሞ አሁን ላይ ስራ ከመፍጠሩ ባለፈ እንደው እንደዚህ አይነት ቢዝነሶች ሲጀመሩ ምሽት ቤት አለኝ ብለውኛል። እንደው ክለብ ምናምን ሲጀመር እንደዚህ አይነት ቢዝነሶች ከጀርባቸው ብዙ ችግር አለ ይባላል። የእርሶ እንዴት ነው? ምን አይነት ችግር? እኔ ጋር ምንም የለም። ምክንያቱም ስትመጡም ትልቅ ሰው እንደሆንኩ ሀብቴ በጣም የናረ ሀብታም እንደሆንኩ ሰምታችሁ ተሞክሮ ለመውሰድ የመጣችሁ ይመስለኛል። ተሞክሮ እኮ ነው። አሁን እኮ ተሞክሮ ነው እየጠየቁት ያለው። ስለዚህ ችግር የለበትም። ችግር የለበትም። ቢዝነሶቼ ችግር የለባቸው። ምንም የለበትም። ተገቢውን ግብር መንግስት እንከፍላለን። ሰራተኞቻችንን ተንከባክበን እንይዛለን። ብዙዎች ከነቤት ወጥተው
የራሳቸውን ቢዝነስ የጀመሩ አሉ እና በዛ ነው እንጂ ከኋላ እንደማንኛውም ሲኖ ሽንቅጥ ለመንግስት የሚገባውን ገቢ ያደርጋለሁ። ከዛ በተረፈ ደግሞ እኔም እንደ አንድ ዜጋ ብዙዎች በውስጤም ደግሞ ምረዳቸው አሉ። ልክ እኔ ከደሃ ቤተሰብ ነው የመጣው ብያለሁ አይደል? አንዳንድ ሰዎችን ደግሞ እረዳለሁ። ይሄን አደረኩ ባይባልም እረዳለሁ። እስቲ ይሄንን አደረኩ በሉ ችግር የለውም። ወደ 3 ነው 4 ልጆች አስተምራለሁ የሚያስፈልጋቸው በአመት አመት በዓል ሲመጣ ቤታቸው ባዶ እንዳይሆን እንደው በችግር ያሉ ሰዎችን እረዳለሁ። አንዳንድ ጊዜ ሰዎች የሀብት ምንጫቸው የባዕድ አምልኮ ሊሆን ይችላል የሚል ነገር አለ። ሰዎች በዛ አቅጣጫ ገንዘብ ሊያገኙ ይችላሉ። እንደ እርሶን በእንደዚህ አያሞትም? አሁን አንተ አልክ እንጂ ምን የምን ባዕድ አምልኮ? እንደማንኛውም ሰው ምን የእምነት አለኝ በእምነቴ ነው የምኖረው። የምን ባዕድ አምልኮ መጣ? ይሄ የሐሰት ወሬ ነው የሰማኸው። ስለዚህ ተሳስታችሁ እንዳይሆን የመጣችሁት ሌላ ሰው ጋር። እርሶ ክለብ ውስጥ ብዙ ወንጀል ይሰራል። የምን ወንጀል? ለምሳሌ እንደው ቀለል አድርገን ብንጀምር እድሜያቸው ለአካለ መጠን ያልደረሰ ህፃናት ልጆች የእርሶ ክለብ ውስጥ ይገባሉ። ያው ነው ማንኛውም ህግ የደገው ከ18 ዓመት በታች የሆነ አይገባም። እኔ ጋርም እንደዛው ነው። አሁን በቀን ቤት የመጣችሁ እንጂ ስራ ቦታ ብትሄዱ ማንንም ከ18 ዓመት በታች አይገባም። አሽሻ አይጨስም በፍጹም። ማን ስለሆንክ ነው ሁሉ የምትፈለፍለው? ማን እንደሆንኩኝ አይደለም ጥያቄው። ማን እንደሆንኩኝ አይደለም ጥያቄው። የኔ ማንነት አይደለም። እኔን ራሱ መጀመሪያ ነገር ስትቀበለኝ ስለማታቀኝ አይደለም። እውነት ሐሰት በደንብ አውቃለሁ የምትለውን ለመስማት ነው እንጂ አሁኑኑ ካሜራማንንም አንተንም አሁኑኑ አንጠልጥዬ ማስወጣት ይችላል። እንደውም ውጡ አይደለም። አሁን ጀምረኸዋል፣ ትጨርሳታለህ። ምንድነው አንተ ክለብ ውስጥ የሚሰራው? የነገርኩ ነው። እኔን ታቀኛለህ በደንብ አውቃለሁ። በደንብ ስለምታቀኝም ነው አውቀህ እንዳላወቀ ሰው አድርገህ ተሞክሮ ምናምን ስለ እሺ ብለህ የተቀበልከኝ እንጂ እንደምመጣም ጭምር ታውቅ ነበር አይደል? ዛሬ በደንብ እሺ። ለምንድን ነው ታዲያ አሁን አንተ የተወለጀልክበትን የምታደርገውን ነገር እያወቅ እኔን ለማውራት ራሱ ለምፈልግ? እስቲ ምን እንደምታመጣ ለማየት ነው። ምንም የፈለኩትን ነገር አመጣለሁ። ይኸውልህ የኔ ጉልበት ይሄ ካሜራ ነው። የኔ ጉልበት ህዝብ ነው። ይሄን ካሜራ አሁን በር ላይ ማስቀመጥ ይቻላል እኮ። አችልም? አይገርምም? ስለኔ ብዙ ነገር ሰምተህ ሊሆን ይችላል አይደለ? ምንም ልሰማ እችላለሁ። ምንም አታመጣም። አሁን ክለብ ውስጥ የምትሰራቸው ወንጀሎች በአጠቃላይ ዝርዝር ይዘን ነው የመጣነው። እና ከመጣ እኔ ጋር ምን አስመጣ? አትከሰኝም ነበር? እንደማልከስ ነው የምታስበው? አዎ። ምን አለ? ምን ይዘሃል? ሁሉንም ነገር አሳይሃለሁ። አንድ በአንድ መረጃ ይዤ አሳይሃለሁ። ምናል ካሳይሃለሁ ነው ያልከኝ? አሳይሃለሁ። አንድ በአንድ መስራት የምችለውን ነገር አሳይሃለሁ። ኧረ እባክህ እንዴ! እንኳን አትቺ ነገር ያዝክ። ስንቱ ባለስልጣን ከኛ ጋር እኮ ነው የሚሆን። ምንም አያመጣም። በእኛ ሀብትና ብር እኮ ነው ያሉት። ስለዚህ እንደውም ዳይ ማን እቃችሁን ያዙና ውጡልኝ። መውጣታችን አይቀርም። ካንተ ጋር ልኖር አይደለም የመጣሁት። እሺ እዚህ ስመጣ ግን አሳያለሁ። እኔ አንድ ባል እንደውም ብትኖር ከዚህ የበለጠ 10 ድምጽን ምናምን ያልክ እየለፋ ከምትኖር ቀብር ብለህ ትኖር ነበር እኔ ጋር ብትኖር። ለማንኛውም ግን እንዳንተ አይነቱ ከኔ ጋር አይሰራምና እባካችሁ ውጡልኝ። ይኸውልህ ለምን ስነ ስርዓት ይዘህ በስነ ስርዓት አታናገረኝ? አንተ ስርዓት እኔ መረጃ ይዤ አንድ መረጃ ይዤ እመጣለሁ። እዛ ክለብ አሳያለሁ እኮ። ጥሩ ናና ከዛ ያለው ነገር አይተህ እኔ ወንጀለኛ ከሆነ ልጠየቅበት። ግን አንተ እኔ ጋር ሳትደርስ መንገድ ላይ ትቀራለህ። ማን ነው መንገድ ላይ ማስቀረኝ? እሱ ተው። ራስን ማን አድርገህ ነው የምታስበው? እኔ ህግ ያለበት ሀገር ነው። አይገርምም? እኔ ይሄ ካሜራ ጉልበቴ ይበልጣል። አንተ አለኝ ከምትለው ሀብት የዚህ ካሜራ ጉልበት ይበልጥብኛል። እሱን እናያለን አልኩህ እኮ። እነማን ከኛ ጀርባ እንዳለ አታውቁም። ማንም ሊኖር ይችላል። ማንም ከኔ ጀርባ ደግሞ እውነት ነው ያለው። አሁን ይሄን ካሜራ ይዣለሁ ብለህ ነው የምታምነው አይደል? ስማ ማን እንደውም ና ውጣ። አልወጣም። በቤት ስላልኩ አልወጣም። እሺ አንተ ነህ እኮ ያስገባኝ። በቃ ውጣ። አሁን ደግሞ አልፈለኩም። ውጣ። ዳይ እሺ እንዳልነካኝ። እሺ ውጣ። አንድ ነገር እንዳልነካኝ ራስህ ወጣላ። ምንም